240 ቀን ሆኖናል በጌታ ጸጋ ከመስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 5 ራዕይ 22 ድረስ የእግዚአብሔርን ቃል እያነበብንና እያጠናን ነው። ዛሬ የምናነበው ክፍል ትንቢተ ኤርምያስ ከምዕራፍ 31 እስከ 33 ድረስ ያለው ነው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ትንቢተ ኤርምያስ ምዕራፍ 31። በዚያን ዘመን ይላል እግዚአብሔር፣ ለእስራኤል ወገኖች ሁሉ አምላክ እሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። እግዚአብሔር እንዲህ ይላል፣ እስራኤል ማረፊያ ሊሻ በሄደ ጊዜ ከሰይፍ የተረፈው ሕዝብ በምድረ በዳ ሞገስ አገኘ። እግዚአብሔር ከሩቅ ተገለጠልኝ እንዲህም አለኝ፣ በዘላለም ፍቅር ወድጄሻለሁ፣ ስለዚህ በቸርነት ሳብኩሽ። የእስራኤል ድንግል ሆይ እንደገና እሰራሻለሁ፣ አንቺም ትሰሪያለሽ። እንደገናም ከበሮሽን አንስተሽ ከዘፋኞች ጋር ወደ ዘፈን ትወጫለሽ። እንደገናም በማሰማሪያ ተራሮች ላይ የወይን ቦታዎችን ትተኪያለሽ። አትክልተኞችም ይተክላሉ፣ በፍሬውም ደስ ይላቸዋል። በኤፍሬምም ተራሮች ላይ ያሉ ጠባቆች ተነሱ፣ ወደ ጽዮን ወደ አምላካችን ወደ እግዚአብሔር እንውጣ ብለው የሚጮሁበት ቀን ይመጣልና። እግዚአብሔር እንዲህ ይላልና፣ ስለ ያዕቆብ ደስ ይበላችሁ፣ ስለ አሕዛብም አለቆች እልል በሉ፣ አውሩ፣ አመስግኑ። እግዚአብሔር ሕዝቡን የእስራኤልን ቅሬታ አድነዋል በሉ። እነሆ ከሰሜን ሀገር አመጣቸዋለሁ፣ ከምድርም ዳርቻ ሰበስባቸዋለሁ። በመካከላቸውም እውሩና አንካሳው፣ ያረገዘችና የወለደችም በአንድነት ታላቅ ጉባኤ ሆነው ወደዚህ ይመለሳሉ። በልቅሶ ወጡ፣ እኔም በማጽናናት አመጣቸዋለሁ። በወንዝ ዳር በቅን መንገድ አስኬዳቸዋለሁ፣ በእርሱም አይሰናከሉም። እኔ ለእስራኤል አባት ነኝና ኤፍሬምም በኩሬ ነውና። አሕዛብ ሆይ የእግዚአብሔርን ቃል ስሙ፣ በሩቅም ላሉ ደሴቶች አውሩና፣ እስራኤልን የበተነ እርሱ ይሰበስበዋል፣ እረኛም መንጋውን እንደሚጠብቅ ይጠብቀዋል በሉ። እግዚአብሔር ያዕቆብን ተቤዥቶታል፣ ከበረቱበትም እጅ አድኖታል። ይመጣሉ፣ በጽዮንም ተራራ እልል ይላሉ። ወደ እግዚአብሔር በጎነት፣ ወደ እህልና ወደ ወይን ጠጅ፣ ወደ ዘይትም፣ ወደ በጎችና ወደ ላሞች ይሰበሰባሉ። ነፍሳቸውም እንደ ረካች ገነት ትሆናለች፣ ከእንግዲህ ወዲህ አያዝኑም። በዚያን ጊዜም ድንግሊቱ በዘፈን ደስ ይላታል፣ ጎበዛዝቱና ሽማግሌዎቹም በአንድ ላይ ደስ ይላቸዋል። ልቅሷቸውንም ወደ ደስታ እመልሳለሁ፣ አጽናናቸውም አለው። ከሐዘናቸውም ደስ አሰኛቸዋለሁ። የካህናቱም ነፍስ በብዛት አረካታለሁ፣ ሕዝቤም በጎነቴን ይጠግባል። እግዚአብሔር እንዲህ ይላል፣ የዋይታና የመራራ ልቅሶ ድምፅ በራማ ተሰማ። ራሄል ስለ ልጆቿ አለቀሰች፣ የሉምና ስለ ልጆቿ መጽናናትን እምቢ አለች። እግዚአብሔር እንዲህ ይላል፣ ድምፅሽን ከልቅሶ ዓይንሽንም ከእንባ ከልኪ፣ ለስራሽ ዋጋ ይሆናልና ከጠላትም ምድር ይመለሳሉ። ለፍጻሜሽም ተስፋ አለ ይላል እግዚአብሔር። ልጆችሽም ወደ ዳርቻቸው ይመለሳሉ። ኤፍሬም ቀጣኸኝ፣ እኔም እንዳልተገራ ወይፈን ተቀጣው። አንተም እግዚአብሔር አምላኬ ነህና መልሰኝ፣ እኔም እመለሳለሁ። ከተመለስኩ በኋላ ተጸጸትኩ፣ ከተገሰጽኩም በኋላ ጭኔን ጸፋው። የብላቴንነቴንም ስድብ ተሸክሜያለሁና አፈርኩ፣ ተዋረድኩም ብሎ ሲያለቅስ ሰማው። በእውነት ኤፍሬም ለኔ የከበረ ልጅ ነውን? ወይስ የተወደደ ሕፃን ነውን? በእርሱ ላይ በተናገርኩ ቁጥር አስበዋለሁ። ስለዚህ አንጀቴ የታወከችለት፣ ርኅራኄ እራራለታለሁ ይላል እግዚአብሔር። ለራስሽ የመንገድ ምልክት አድርጊ፣ መንገድንም የሚመሩ አምዶችን ትከይ። ልብሽንም ወደ ሄድሽበት መንገድ፣ ወደ ጥርጊያው መንገድ አቅኚ። አንቺ የእስራኤል ድንግል ሆይ ተመለሺ፣ ወደ እነዚህም ወደ ከተሞችሽ ተመለሺ። አንቺ ከዳተኛ ልጅ ሆይ እስከ መቼ ትቅበዘበዣለሽ? እግዚአብሔር በምድር ላይ አዲስ ነገር ፈጥሯልና ሴት ወንድን ትከባለች። እስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ምርኳቸውን በመለስኩ ጊዜ በይሁዳ ሀገር በከተሞቿ የጽድቅ ማደሪያ ሆይ፣ የቅድስና ተራራ ሆይ እግዚአብሔር ይባርክህ የሚልን ነገር እንደገና ይናገራሉ። በይሁዳ ከተሞችና በአገሩ ሁሉ ገበሬዎችና መንጋን ይዘው ከሚዞሩ ጋር የሚኖሩ ሰዎች ይገኛሉ። የደከመችውን ነፍስ አርክቻለሁና ያዘነችውን ነፍስ ሁሉ አጥግቤያለሁና። ከዚህም በኋላ ነቃው፣ ተመለከትኩም፣ እንቅልፌም ጣፋጭ ሆነልኝ። እስራኤልም ቤት የይሁዳን ቤት በሰው ዘርና በእንስሳ ዘር የምዘራበት ዘመን እነሆ ይመጣል ይላል እግዚአብሔር። እንዲህም ይሆናል፣ አፈርሳቸውና ክፉ አደርግባቸው ዘንድ እንደተጋሁባቸው እንዲሁ እሰራቸውና እተክላቸው ዘንድ እተጋለሁ ይላል እግዚአብሔር። በዚያን ዘመን ሰው ዳግመኛ እንዲህ አይልም፣ አባቶች ጨርቋ የወይን ፍሬ በሉ፣ የልጆችም ጥርስ ጠረሱ። ነገር ግን ሰው ሁሉ በገዛ በደሉ ይሞታል። መራራውን የወይን ፍሬ የሚበላ ሁሉ ጥርሶቹ ይጠርሳሉ። እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር። ከግብፅ ሀገር አወጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶቻቸው ጋር እንደገባሁት ያለ ቃል ኪዳን አይደለም። እነርሱ በኪዳኔ አልጸኑምና እኔም ቸል አልኳቸው ይላል እግዚአብሔር። ከነዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል እግዚአብሔር። ሕጌን በልቡናቸው አኖራለሁ፣ በልባቸውም እጽፈዋለሁ። እኔም
አምላክ ሆናቸዋለሁ እነርሱም ሕዝብ ይሆኑኛል። እያንዳንዱ ሰው ባልንጀራውን እያንዳንዱም ወንድሙን እግዚአብሔርን እወቅ ብሎ አያስተምርም። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛልና ይላል እግዚአብሔር። በደላቸውን እምራቸዋለሁና ኃጢአታቸውንም ከእንግዲህ ወዲህ አላሰብምና። ስሙ የሰራዊት ጌታ የሚባል ፀሐይን በቀን ጨረቃንና የከዋክብትን ስርዓት በሌሊት ብርሃን አድርጎ የሚሰጥ እንዲተሙም የባህር ሞገዶችን የሚያናውጥ እግዚአብሔር እንዲህ ይላል፣ ይህ ሕግ ከፊቴ ቢወገድ ይላል እግዚአብሔር፣ በዚያን ጊዜ ደግሞ የእስራኤል ዘር በፊቴ ሕዝብ እንዳይሆን ለዘላለም ይቀራል። እግዚአብሔር እንዲህ ይላል፣ ሰማይ በላይ ቢከነዳ የምድርም መሰረት በታች ቢመረመር በዚያን ጊዜ ስላደረጉት ነገር ሁሉ የእስራኤልን ዘር ሁሉ እጥላለሁ ይላል እግዚአብሔር። ከሐናንኤል ግንብ ጀምሮ እስከ ማዕዘኑ በር ድረስ ከተማ ለእግዚአብሔር የሚሰራበት ዘመን እነሆ ይመጣል ይላል እግዚአብሔር። የተለካበትም ገመድ ወደ ጋሬብ ኮረብታ በቀጥታ ወደፊት ይሄዳል፣ ወደ ጎአም ይዞራል። የሬሳም ሸለቆ ሁሉ የአመድም እርሻ ሁሉ እስከ ቄድሮን ወንዝ ድረስ በምስራቅ በኩል እስካለው እስከ ፈረስ በር ማዕዘን ድረስ ለእግዚአብሔር የተቀደሰ ይሆናል። ከእንግዲህ ወዲህ ለዘላለም አይነቀልም አይፈርስምም። ትንቢተ ኤርምያስ ምዕራፍ 32። በይሁዳ ንጉሥ በሴዴቅያስ በ10ኛው ዓመት በናቡከደነጾር በ18ኛው ዓመት ከእግዚአብሔር ዘንድ ወደ ኤርምያስ የመጣው ቃል ይህ ነው። በዚያን ጊዜም የባቢሎን ንጉሥ ሰራዊት ኢየሩሳሌምን ከቦ ነበረ። ነቢዩም ኤርምያስ በይሁዳ ንጉሥ ቤት በነበረው በግዞት ቤት አደባባይ ታስሮ ነበረ። የይሁዳ ንጉሥ ሴዴቅያስ እንዲህ ብሎ አስጠብቆት ነበርና፣ ስለምን እንዲህ ብለህ ትንቢት ትናገራለህ? እግዚአብሔር እንዲህ ይላል፣ እነሆ ይህችን ከተማ ለባቢሎን ንጉሥ አሳልፌ እሰጣታለሁ፣ እርሱም ይይዛታል። የይሁዳም ንጉሥ ሴዴቅያስ በእውነት በባቢሎን ንጉሥ እጅ አልፎ ይሰጣል። አፍ ለአፍም ይናገረዋል፣ ዓይን ዓይኑንም ያያል እንጂ ከከለዳውያን እጅ አያመልጥም። እርሱም ሴዴቅያስን ወደ ባቢሎን ያፈልሰዋል፣ እኔም እስክጎበኘው ድረስ በዚያ ይኖራል ይላል እግዚአብሔር። ከከለዳውያን ጋር ብትዋጉ ምንም አትረቡም። ኤርምያስ እንዲህ አለ፣ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። እነሆ የአጎትህ የሰሎም ልጅ አናምኤል ወደ አንተ መጥቶ ትገዛው ዘንድ መቤዠቱ ያንተ ነውና በአናቶት ያለውን እርሻዬን ግዛ ይልሃል። እንደ እግዚአብሔርም ቃል የአጎቴ ልጅ አናምኤል እኔ ወዳለሁበት ወደ ግዞቱ ቤት አደባባይ መጥቶ በብንያም አገር በአናቶት ያለውን እርሻዬን እባክህ ግዛ፣ ርስቱ ያንተ ነውና መቤዠቱም ያንተ ነውና ለአንተ ግዛው አለኝ። ይህም የእግዚአብሔር ቃል እንደሆነ አወቅኩ። በአናቶትም ያለውን እርሻ ከአጎቴ ልጅ ከአናምኤል ገዛው። 17 ሰቅል ብርም መዘንኩለት። በውሉም ወረቀት ላይ ፈረምኩ፣ አተምኩትም። ምስክሮችን ጠርቼ ብሩን በሚዛን መዘንኩለት። የታተመውንና የተከፈተውን የውል ወረቀት ወሰድኩኝ። የአጎቴም ልጅ አናምኤል የውሉን ወረቀት የፈረሙ ምስክሮች በግዞት ቤት አደባባይ የተቀመጡ አይሁድ ሁሉ እያዩ የውሉን ወረቀት ለመህሴያ ልጅ ለኔሪያ ልጅ ለባሮክ ሰጠሁት። በፊታቸውም እንዲህ ብዬ ባሮክን አዘዝኩት፣ የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ብዙ ቀን ይጠብቁ ዘንድ የታተመውንና የተከፈተውን ይህን የውል ወረቀት ወስደ በሸክላ ዕቃ ውስጥ አኖራቸው። እስራኤልም አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላልና፣ ሰዎች በዚች ምድር ቤትንና እርሻን የወይንንም ቦታ እንደገና ይገዛሉ። ለኔሪያ ልጅ ለባሮክም የውሉን ወረቀት ከሰጠሁት በኋላ እንዲህ ብዬ ወደ እግዚአብሔር ጸለይኩ፣ አቤቱ ጌታ እግዚአብሔር ሆይ እነሆ አንተ ሰማይንና ምድርን በታላቅ ኃይልህ በተዘረጋች ክንድ ፈጥረሃል። ከአንተም የሚያቀት ነገር የለም። ለብዙ ሺህ ምሕረትን ታደርጋለህ። የአባቶችንም በደል ከነርሱ በኋላ በልጆቻቸው ብብት ትመልሳለህ። ስምህ ታላቅና ኃያል አምላክ ነው። የሰራዊት ጌታ እግዚአብሔር ነው። በምክር ታላቅ በስራም ብርቱ ነህ። ለሁሉም እንደ መንገዱና እንደ ስራው ፍሬ ትሰጥ ዘንድ ዓይኖችህ በአዳም ልጆች መንገድ ሁሉ ተገልጠዋል። እስከ ዛሬም ድረስ ምልክትንና ድንቅን ነገር በግብጽ ምድር ደግሞም በእስራኤልና በሌሎች ሰዎች መካከል አድርገሃል። እንደ ዛሬም ለአንተ ስም አድርገሃል። በምልክትና በድንቅ ነገር በብርቱ እጅና በተዘረጋች ክንድ በታላቅም ግርማ ሕዝብህን እስራኤልን ከግብጽ ምድር አወጣ። ትሰጣቸውም ዘንድ ለአባቶቻቸው የማልክላቸውን ምድር ወተትና ማርንም የምታፈሰውን ምድር ሰጣቸው። እነርሱም ገብተው ወረሷት። ነገር ግን ቃልህን አልሰሙም፣ በሕግም አልሄዱም። ያደርጉትም ዘንድ ካዘዝካቸው ሁሉ ምንም አላደረጉም። ስለዚህም ይህን ክፉ ነገር ሁሉ አመጣህባቸው። እነሆ የአፈር ድልድል ሊይዟትም እስከ ከተማይቱ በር ድረስ ቀርበዋል። ከሰይፍና ከራብ ከቸነፈርም የተነሳ ከተማይቱ ለሚዋጓት ለከለዳውያን እጅ ተሰጥታለች። የተናገርከውም ሆኗል። እነሆም አንተ ታየዋለህ። አንተም ጌታ እግዚአብሔር ሆይ እርሻውን በብር ግዛ፣ ምስክሮችንም ጥራ አልከኝ። ከተማይቱ ግን ለከለዳውያን እጅ ተሰጥታለች። የእግዚአብሔርም ቃል ወደ ኤርምያስ እንዲህ ሲል መጣ። እነሆ እኔ የሥጋ ለባሽ ሁሉ አምላክ እግዚአብሔር ነኝ። በውኑ እኔን የሚያቅተኝ ነገር አለን? ስለዚህ እግዚአብሔር እንዲህ ይላል፣ እነሆ ይህችን ከተማ ለከለዳውያን እጅና ለባቢሎን ንጉሥ ለናቡከደነጾር እጅ አሳልፌ እሰጣለሁ፣ እርሱም ይይዛታል። ይህችን ከተማ የሚወጉ ከለዳውያን መጥተው በእሳት ያነዷታል። ያስቆጡኝም ዘንድ በሰገነታቸው ላይ ለበዓል ካጠኑባቸው ለሌሎችም
አማልክት የመጠጥን ቁርባን ካፈሰሱባቸው ቤቶች ጋር ያቃጥሏታል። የእስራኤል ልጆችና የይሁዳ ልጆች ከታናሽነታቸው ጀምሮ በፊቴ ክፉ ነገርን ብቻ አድርገዋልና የእስራኤልም ልጆች እኔን ከእጃቸው ስራ ከማስቆጣት በቀር ሌላ ስራ አላደረጉምና ከፊቴ አስወግዳት ዘንድ ይህችን ከተማ ከሰሯት ቀን ጀምሮ እስከ ዛሬ ድረስ ቁጣዬንና መዓቴን ለማነሳሳት ሆናለችና ይህም እኔን ያስቆጡኝ ዘንድ እነርሱና ነገስታቶቻቸው፣ አለቆቻቸውም፣ ካህናቶቻቸውም፣ ነቢያቶቻቸውም የይሁዳም ሰዎች በኢየሩሳሌም የሚኖሩ ስላደረጉት ነገር ስለ እስራኤል ልጆችና ስለ ይሁዳ ልጆች ክፋት ሁሉ ነው። ፊታቸውንም ሳይሆን ጀርባቸውን ወደ እኔ መለሱ። እኔም በማለዳ ተነስቼ ሳስተምራቸው ተግሳጽን ይቀበሉ ዘንድ አልሰሙም። ያረክሱትም ዘንድ ስሜ በተጠራበት ቤት ውስጥ እርኩሰታቸውን አኖሩ። ይሁዳን ወደ ኃጢአት እንዲያገቡት ይህንን እርኩሰት ያደርጉ ዘንድ እኔ ያላዘዝኩትንና በልቤ ያላሰብኩትን ነገር ወንዶችና ሴቶች ልጆቻቸውን ለሞሎክ በእሳት ያሳልፉ ዘንድ በሄኖም ልጅ ሸለቆ ውስጥ ያሉትን የበዓልን የኮረብታውን መስገጃዎች ሰሩ። አሁን እንግዲህ የእስራኤል አምላክ እግዚአብሔር አንተ ስለ እርሷ በሰይፍና በራብ በቸነፈርም ለባቢሎን ንጉሥ እጅ ተሰጥታለች ስለምትላት ከተማ እንዲህ ይላል። እነሆ በቁጣዬና በመዓቴ በታላቅ መቅሰፍቴ እነርሱን ካሳደድኩባት አገር ሁሉ ሰበስባቸዋለሁ፣ ወደዚህም ስፍራ እመልሳቸዋለሁ፣ ተዘልለውም እንዲኖሩ አደርጋለሁ። እነርሱም ሕዝብ ይሆኑኛል፣ እኔም አምላክ ሆናቸዋለሁ። ለእነርሱም ከእነርሱም በኋላ ለልጆቻቸው መልካም ይሆንላቸው ዘንድ ለዘላለም እንዲፈሩኝ አንድ ልብና አንድ መንገድ እሰጣቸዋለሁ። ለእነርሱም ከማደርገው በጎነት አልመለስም ስል ከእነርሱ ጋር የዘላለምን ቃል ኪዳን እገባለሁ። ከእኔም ዘንድ ፈቀቅ እንዳይሉ መፈራቴን በልባቸው ውስጥ አኖራለሁ። ለእነርሱም መልካምን በማድረግ ደስ ይለኛል። በእውነትም በፍጹም ልቤና በፍጹም ነፍሴ በዚህች ምድር እተክላቸዋለሁ። እግዚአብሔር እንዲህ ይላልና ይህን እጅግ ክፉ ነገር ሁሉ በዚህ ሕዝብ ላይ እንዳመጣሁ እንዲሁ የተናገርኩላቸውን በጎነት ሁሉ አመጣላቸዋለሁ። እናንተም ያለ ሰውና ያለ እንስሳ ያለች ባድማ ናት፣ ለከለዳውያንም እጅ ተሰጥታለች በምትሏት ምድር እርሻን ይገዛሉ። ምርኮኞቻቸውንም እመልሳለሁና በብንያም ሀገር በኢየሩሳሌምም ዙሪያ ባሉ ስፍራዎች፣ በይሁዳ ከተሞች፣ በደጋም ባሉ ከተሞች፣ በቆላውም ባሉ ከተሞች፣ በደቡብም ባሉ ከተሞች ሰዎች እርሻውን በብር ይገዛሉ። በውሉም ወረቀት ፈርመው ያትማሉ፣ ምስክሮችንም ይጠራሉ። ትንቢተ ኤርምያስ ምዕራፍ 33። ኤርምያስ ገና በግዞት ቤት አደባባይ ታስሮ ሳለ የእግዚአብሔር ቃል ሁለተኛ ጊዜ እንዲህ ሲል መጣለት። ስሙ እግዚአብሔር የሆነ ያደረገው እግዚአብሔር ያጸናውም ዘንድ የሰራው እግዚአብሔር እንዲህ ይላል፣ ወደ እኔ ጩህ፣ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ። የእስራኤል አምላክ እግዚአብሔር ለአፈር ድልድልና ለምሽግ ስለፈረሱ ስለዚች ከተማ ቤቶች፣ ስለ ይሁዳም ነገስታት ቤቶች እንዲህ ይላልና ከለዳውያን ለመዋጋት መጥተዋል፣ ነገር ግን በቁጣዬና በመዓቴ በገደልኳቸው ሰዎች ሬሳዎች ሊሞሏቸው ነው። ስለ ክፋታቸው ሁሉ ፊቴን ከዚህች ከተማ ሰውሬያለሁና እነሆ ፈውስንና መድኃኒትን አመጣላታለሁ፣ እፈውሳቸውም አለው። የሰላምና የእውነትን ብዛት እገልጥላቸዋለሁ። የይሁዳን ምርኮና የእስራኤልን ምርኮ እመልሳለሁ። ቀድሞም እንደነበሩ አድርጌ እሰራቸዋለሁ። እኔንም ከበደሉበት ኃጢአት ሁሉ አነጻቸዋለሁ። እኔንም የበደሉኝን ያመጹብኝንም ኃጢአታቸውን ሁሉ ይቅር እላለሁ። ይህችም ከተማ እኔ የምሰራላቸውን በጎነት ሁሉ በሚሰሙ እኔም ስላመጣሁላቸው በጎነትና ሰላም ሁሉ በሚፈሩና በሚደነግጡ አሕዛብ ሁሉ ፊት ለደስታ ስም ለምስጋናም ለክብርም ትሆናለች። እግዚአብሔር እንዲህ ይላል፣ እናንተ ያለ ሰውና ያለ እንስሳ ያለች ባድማ ናት በምትሏት በዚች ስፍራ የሚቀመጥባቸውም በሌለ ያለ ሰውና ያለ እንስሳ ባድማ በሆኑ በይሁዳ ከተሞችና በኢየሩሳሌም አደባባይ የሐሴት ድምፅና የደስታ ድምፅ፣ የወንድ ሙሽራ ድምፅና የሴት ሙሽራ ድምፅ እግዚአብሔር ቸር ነውና ምሕረቱም ለዘላለም ነውና የሰራዊትን ጌታ እግዚአብሔርን አመስግኑ የሚሉ ድምፅ፣ ወደ እግዚአብሔርም ቤት የምስጋናን መስዋዕት የሚያመጡት ድምፅ እንደገና ይሰማል። የምድርን ምርኮ ቀድሞ እንደነበረ አድርጌ እመልሳለሁና ይላል እግዚአብሔር። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ባድማ ሆኖ ያለ ሰውና ያለ እንስሳ ባለው በዚህ ስፍራ በከተሞችም ሁሉ መንጎቻቸውን የሚያሳርፉት የእረኞች መኖሪያ ይሆናል። በደጋውም ላይ ባሉ ከተሞች፣ በቆላውም ባሉ ከተሞች፣ በደቡብም ባሉ ከተሞች፣ በብንያምም አገር በኢየሩሳሌምም ዙሪያ ባሉ ስፍራዎች፣ በይሁዳም ከተሞች መንጎቹ በተቆጣጣሪው እጅ እንደገና ያልፋሉ ይላል እግዚአብሔር። እነሆ ስለ እስራኤል ቤትና ስለ ይሁዳ ቤት የተናገርኩትን መልካም ቃል የመፈጽምበት ዘመን ይመጣል ይላል እግዚአብሔር። በዚያን ዘመን በዚያን ጊዜ ለዳዊት የጽድቅን ቁጥቋጦ አበቅልለታለሁ፣ እርሱም ፍርድንና ጽድቅን በምድር ያደርጋል። በዚያም ዘመን ይሁዳ ይድናል፣ ኢየሩሳሌምም ተዘልላ ትቀመጣለች። የምትጠራበትም ስም እግዚአብሔር ጽድቃችን ተብሎ ነው። እግዚአብሔር እንዲህ ይላልና በእስራኤል ቤት ዙፋን ላይ የሚቀመጥ ሰው ከዳዊት ዘንድ አይታጣም። የሚቃጠሉንም መስዋዕት የሚያቀርብ የእህሉንም ቁርባን የሚያቃጥል ሁልጊዜ የሚሰዋ ሰው ከሌዋውያን ካህናት ዘንድ በእኔ ፊት አይታጣም። የእግዚአብሔር ቃል ወደ ኤርምያስ እንዲህ ሲል መጣ። እግዚአብሔር እንዲህ ይላል፣
ቀንና ሌሊት በወራቱ እንዳይሆን የቀን ቃል ኪዳኔን የሌሊት ቃል ኪዳኔን ማፍረስ ብትችሉ በዙፋኑ ላይ የሚነግስ ልጅ እንዳይሆንለት ከባሪያዬ ከዳዊት ጋር ከአገልጋዮቼም ከሌዋውያን ካህናት ጋር ያለው ቃል ኪዳኔን ደግሞ ይፈርሳል። የሰማይን ሰራዊት መቁጠር የባህርንም አሸዋ መስፈር እንደማይቻል እንዲሁ የባሪያዬን የዳዊትን ዘርና የሚያገለግሉኝን ሌዋውያንን አበዛለሁ። የእግዚአብሔር ቃል ወደ ኤርምያስ እንዲህ ሲል መጣ። ይህ ሕዝብ እግዚአብሔር የመረጣቸውን ሁለቱን ወገን ጥሏቸዋል ያለውን ነገር አትመለከትምን? እንዲሁ በፊታቸው ከእንግዲህ ወዲህ ሕዝብ እንዳይሆን ሕዝቤን አቃለዋል። እግዚአብሔር እንዲህ ይላል፣ የቀንና የሌሊት ቃል ኪዳኔን የሰማይና የምድር ስርዓትን ያላጸናሁ እንደሆነ እኔም ደግሞ በአብርሃምና በይስሐቅ በያዕቆብም ዘር ላይ ገዢዎች የሆኑ ዘንድ ከዘሩ እንዳልወስድ የያዕቆብና የባሪያዬን የዳዊትን ዘር እጥላለሁ፣ ምርኳቸውንም እመልሳለሁና እምራቸውም አለሁ ይላል። ማታ 3 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር በቲክቶክ እና የቴሌግራም ገጻችን በቀጥታ ስርጭት የተነበበውን ክፍል በጥልቀት እናጠናለን። ኑ አብረን እናጥና። ተባረኩ።